በተለይ የተፈጠርንለት በህይወት የምንኖርለት ዓላማ ያመልከኝ ዘንድ ተብሎ ስለሆነ የተለቀቅነው ከዓለም አቤት አቤት ለዛኛው አምልኮ ለባዕድ አምልኮ ሰው እንዴት እንደሚተጋ እነሱ ካቁትም እያመለኩ እንደሆነ በዝሙቱ በእርኩሰቱ በመዳራቱ በመጠጥ እንደገና በተለያየ አይነት ክፋት ውስጥ ያ የዛኛው አምልኮ ነው እንዴት እንደሚተጋ ሰው እና ዝም ብዬ እየመጣሁኝ ባለፈው ጊዜ እንደውም ፊሊ ሲዘምር ስኪፕ ያደረገውን ሰዓት ሰተናቸው ስለነበረ እዛ ሰዓቱን ላለመሙላት ስኪፕ ያደረጋቸው ሶንጎች ነበሩና እኔ ቀጠልኩት መሰለኝ እየነዳው እየመጣው ደጋግሜ እያልኩት ነበር በራሴ ከሆንኩለት በላይ ምን ነው በሆንኩለት ያ ሁሉ ተዘምሮ ምን ነው አሁንም በቀጠልን ሚያሰኝ ስፒሪት ነበር ውስጤ ኢየሱስ ጌታ ነው ቀኑን ሙሉ ሌሊቱን ሙሉ ሲዘመር ሲመለክ ቢታደር ምን አለበት የእውነት የህይወታችን ጌታ ለሆነ ከክፋት ላዳነን በእውነት ከከንቱነት ላወጣን ጌታ ኢየሱስ ክርስቶስ ጌታ ነው የእግዚአብሔር ስም የተባረከ ይሁን እንደገና ቀጥልና ተኬንም እንደኔው ያሉት ይመስላል ይሄን መዝሙር ሲያወጣ ታገሱኝ እስኪ ልጨምር ውስጤ የሞላው ይሰማ ከሞት አውጥቶ ላዳነኝ ከዛ ይበቃል አትበሉኝ ልጨምር ግድል እንደገና ሌላ መዝሙሩ ላይ ቀጥሎ አልጠግብም ባመሰግነው ተመስገን ተመስገን ብለው ኢየሱስ ለኔ ያር ሃሌሉያ እና እያልኩኝ ምንድን እንደ ረዘመ ብለው ቢዘጉብኝ ብቻዬን አልቀጣጠልም እያልኩ የተቀጣጠልኩ ነበር በአምልኮና እግዚአብሔርን እጅግ አድርገን ባርካለን ዛሬ ከኔ ጋር እንደምታውቁት ዕብራውያን ምዕራፍ 12ን ከኔ ጋር እንደገና እግዚአብሔር እድል ሰጥቶኝ ምናልባት ከኔ ጋር የመጨረሻውን ምዕራፍ ነገር ግን ደግሞ የዕብራውያንን አንድ ምዕራፍ የቀረውን 12ኛውን ምዕራፍ 13 ምዕራፍ ነው ያለው እንማራለን ማስታውሰው ሜይ 2022 እንደጀመረን ነው ይሄንን ክፍል ኦልሞስት 3 አመት እግዚአብሔር ይባርካችሁ በጣም 3 አመት መማር የቻለን ሰዎች እግዚአብሔር ይባርከን መቼም በህይወታችን 3 አመት ስትሬት ኮንሲስተንትሊ የተማርነው ነገር እንደው እስከ ሽበት እስከ ሽምግልና ውስጣችን ተተክሎ እንደሚቀር እርግጠኛ ነኝ የእውነት እኮ ነው የምላችሁ አለማቋረጥ እየተቀባበልን እንዴት ብዙ ነገር እንደተማርኩበትና እግዚአብሔርን እጅግ አድርገን ባርካለን ባለፈው ጊዜ እንደምታስታውሱት 12ን መግቢያ ነው የተናገርኩት የማይናወጥን መንግስት መቀበል በሚል ሐሳብ ላይ ወይም የማይናወጥ መንግስት በሚል ሐሳብ ላይ መግቢያውን ብቻ ከመጀመሪያ ጀምሬ ትንሽ ነካ አረጌ ምን ብሎ ነው ምዕራፍ 11ን የሚጨርሰው የሚለውን ተናግሬ ነው ያቆምኩት ዛሬ የመጀመሪያዋን ክፍል ብቻ የትውልድ ተጠያቂነት የሚል ጄነሬሽናል አካውንታቢሊቲ ወይም ደግሞ አካውንታቢሊቲ ኦፍ በቃ the generations የሚል ሐሳብን በአንድነት እንነጋገራለን ምንነጋገረው ክፍል ምዕራፍ 12 ቁጥር 1 ላይ ያለችዋን ከአንድም ሃፍዋን ፓርት ነው ከዛ በኋላ ቁጥር 2 ጀምሮ ያለውን እስከ 3 ድረስ ያሉትን ሐሳቦች ምናልባት በአንድ ሳምንት የእምነት ሩጫ በሚል በሚቀጥለው በደንብ አድርገን የምንማር ይሆናል ባካችሁ እንዳትቀሩ የቀሩ ሰዎችንም ሁሉ እንድትጋብዟቸው ኢንቫይት እንድታረጉ እንድታበረታቷቸው በጣም እፈልጋለሁ ለምን ቢባል የእውነት ይሄን መልእክት እግዚአብሔር በልቤ ሲያስቀምጥ ሪሊ በብዙ መንገድ ተሰናክለው የቀሩ እንደገና ሩጫ እየደከማቸው ያለ በብዙ አይነት ጎዳና በእግዚአብሔር ቤት ውስጥ ያለው ነገር ከንቱነት እየመሰላቸው ላሉ ሁሉ የሚያስገርም መልእክት ነው እዚህ ጋር ጳውሎስ ለዕብራውያን ሰዎች የጻፈው ጳውሎስ እንደጻፈው ካመንን ሰው በሚቀጥለው የእምነት ሩጫ በሚል ሐሳብ መናገር ሲሆን ነገር ግን አሁን ለዛ መንደርደሪያም የሚሆን ደግሞም ከ11 ጋር ተያይዞ የመጣበትን ሐሳብ ብቻ ዛሬ ተናግሬ ጨርሳለሁኝ ሰዓት አልወስድባችሁም ምሽት ስለሆነ አይኖ የትምህርት ጊዜ በምሽት አስቸጋሪ ቢሆንም ነገር ግን እየተማረን 3 አመት ደርሰናል እንቀጥላለን መቀጠል አሁንም መቀጠል አማራጫችን እየተቀጣጠልን እንቀጥላለን ኢየሱስ ክርስቶስ ጌታ ነው የእውነት በጣም የሚያደክሙ ነገሮች እያሉ ውስጣችን ግን ያለው ነገር በቃ ጳውሎስ ራሱ እኮ ብሏል የደከምኩ መስል እንደገና ውስጤ ደግሞ እየበረታ የሚቀጥል ነው ብሎ ተናግሯል ሃሌሉያ
እንደዚህ ብሎ ይናገራል። እንግዲህ እነዚህን የሚያክሉ ምልክቶች እንደ ደመና ወይም ምስክሮች እንደ ደመና በዙሪያችን ካሉልን ይልና እኛ ደግሞ ሸክምን ሁሉ ቶሎም የሚከበነን ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ክርስቶስን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ከፊቱም ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧልና በሰማያት በእግዚአብሔር ቀኝ ተቀምጧልና በነፍሳችሁ ዝላችሁ እንዳትደክሙ ከተቃዋሚዎች በደረሰበት እንዲህ ባለ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። እንግዲህ ለምንድነው የጀነሬሽን አካውንታቢሊቲ ያልከው ወይም ደግሞ የትውልድ ተጠያቂነት የሚለውን እኛ ጋር ልታመጣ ይወደድከው ካላችሁኝ የሚናገረው አስደናቂ የሆነ ነገር ነው። እንደዚህ ብሎ ነው የሚናገረው። እንግዲህ እነዚህን የሚያክሉ ምስክሮች ይልና ወደ ኋላ ያለውን ከምዕራፍ 10 ጀምሮ ሙሉ ምዕራፍ 11ን የተናገረውን ከጠቆመ በኋላ እነዚህ ምስክሮች ደግሞ እንደ ደመና እጅግ ቲክ የሆኑ ፈጽሞ ልናመልጣቸው የማንችላቸው እኛ ኢንከሬጅ የምንሆንባቸው ምልክቶች ሆነው ሳለ እነዚህ ሁሉ ግን እኛ እንድንበረታ ምክንያት የሆኑ አባቶች ናቸው ብሎ ነው የሚናገረው። እነርሱስ የዘመናቸውን እነርሱ በዛ ዘመን የዘመናቸውን ኃላፊነት ተወጥተው አለፉ። እናንተ ደግሞ በዚህ ዘመን ሃሌሉያ የእውነት ነው ምላችሁ ማለት አብርሃም የራሱን ማንነት ጨርሶ አልፏል። ይስሐቅ እንደዛው፣ ያዕቆብ እንደዛው፣ ሌሎቹንም ሁሉ የእምነት አባቶች በጥቂቱ ብቻ ምነካቸዋሉ ተናግሮ አለፈ። እነዚህ ሁሉ አሉ እኛ ደግሞ ይላል። እስቲ እኛ ደግሞ በሉ እስቲ በቃ እዛ ጋር ነው ማቆመው ዛሬ። ማለትም እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ እኛ ደግሞ ሚለው ጋር ዛሬ አቆማለሁኝ። ልክ ምዕራፍ 12 ቁጥር 1ን ከዛ ከቁጥር 2 ደግሞ እኛ ደግሞ የምትለዋን ብቻ ወስጄ በሚቀጥለው ሸክምን ሁሉ የሚለው ሐሳብ ላይ ስለምናገር ማለት ነውና ይሄ ሐሳብ ምንድነው ታዲያ የሚያሳየን ካላችሁ በምንኖርበት ዘመን በምናደርጋቸው ነገሮች ሁሉ የትውልድ ተጠያቂነትን መወጣት እንድንችል ኃላፊነት እንዳለብን ካልገባን እንደዚሁ ስንቦዘን እንውላለን። እንግዲህ አስቡ፣ ዛሬ ኃላፊነት እንዳለበት ያልገባው አባት ነገ ልክ እንደዛው ቦዘኔ ልጅ ነው የሚያፈራው። አይታችኋል? ዛሬ ምንም ያክል ሆኖ ደስ የሚለው የሆነ ብር አርጎ መኪና ማስጮ ሽማግሌው እኮ ጺሙ ረዝሞ የመጨረሻ ከሆነ እንደዚህ አይነት ልጅ ነው የሚቀጥለው። በቃ ግርግር ብቻ ከሆነ የሚመጣው ልጁ ራሱ ነው የሚመስለው። አባቱ እንደዛ ሆኖ ደግሞ እሱን አሳድጎት ነበር። ስለዚህ እኔና እናንተ እንደ ብሪጅ ካለፈው ትውልድ ጋር እና ከሚመጣው ትውልድ መካከል ሆነን እግዚአብሔርን እንደሚገባ ለሚቀጥለው ትውልድ የምናሸጋግር ብሪጆች እንደሆነን እንዲገባን ነው እግዚአብሔር ይሄንን መልእክት ዛሬ የሚናገረው። ብሪጅ ብዙ ጊዜ እጅግ በጣም ቴንሽን ያለበት ከባድ የሆነ ነገር የሚሸከም ነው። ትዝ ካላችሁ ወደዚህ ወደ አናፖሊስ ወደ ሳውዝ ሜሪላንድ ያለው ኪ ብሪጅ የተባለው በወደቀ ጊዜ አንድ ትንሽዬ መርከብ ነው በቃ ሳት አድርጎ መጥቶ አንዷን ፒላር የነካው፣ አንዷን መቆሚያ የነካው። እዛ ላይ የነበረው ያን የሚያክል ብሪጅ እንዳለ ተገንድሶ የገባው ብዙ ቴንሽን ያለበት ብዙ ነገር የሚቀመጥበት ነው። ነገር ግን ያ ብሪጅ በመሰበሩ ምክንያት በዛ ጊዜ ሚሊየንስ ኢፍ ናት ቢሊየንስ ኦፍ ዶላርስ በዛ አካባቢ የሚዘዋወር በተለይ በዚህ በዲሲ ሜሪላንድ ቨርጂኒያ አካባቢ የሚዘዋወሩ ወደ ውጪ የሚሄዱ እንደገና ከውጪ የሚገቡ ንግዶች የሚገቡበት ስለሆነ የባልቲሞር ሃርበር ይሄ ቦርደሩ በዛ ጊዜ ብዙን ኪሳራ ያመጣ እንደነበርና በጣም በኃይለኛ ፍጥነት እንደገና በሌላ አይነት ሁኔታ ገንብተው እንደቀጠሉ እናውቃለን አይደለ? ሰው እጅግ በጣም ራሳችንን እንደዚህ ካሰብን ምንም ነገር አይጫንብኝ፣ ምንም ነገር አይንካኝ፣ ምንም ነገር አይሄድብኝ፣ ምንም ነገር አይተላለፍብኝ ማለት አንችልም። ለምን? እኔና እናንተ የትውልድ መሸጋገሪያ ድልድዮች ስለሆንን ማለት ነው። ራሱን ዝም ብሎ ለራሱ ኖሮ ለራሱ እንደሚሞት የሚያስብ ሰው
እጅግ በጣም አሳዛኝ ህይወት የሚያሳልፍ ነው። አንድ ጊዜ ከባድ የሆነ መርገም በኢያሪኮ ነበርና የመጀመሪያውን ተአምራት ኤልሳ ሊያደርግ ሲል አሁን ወደ ልቤ ስለመጣ ነው። ምን አደረገ ብሎ ይናገራል። መተው ሲነግሩት የኢያሪኮ ኑሮዋ መልካም ነው፣ ነገር ግን ውሃ ይጨነግፋል፣ ጭንገፋ አለ። ሲታይ ደስ የሚል ሁሉ ፕሮስፔር ያደረገበት 6 ዲጂት ስራ የሚባልበት የመጨረሻ የሚያስገርም አይነት በረከት ያለበት ሁሉ ደስ ብሎ ተርላልቶ የሚኖርበት ውሃዋ ግን ጋር ሲመጣ ችግር አለ፣ የሚያጨነግፍ ነው። ወጣ ሲባል ሰው ገና በመንገድ ገና አበባ እንደሆነ ተቀጥፎ ይወድቃል። ገና ቢዝነሱ ተሳካለት ሲባል ደግሞ ከስሮ ይዘጋል። የሆነ ነገር መጣ ሲባል ጥሩ ሪሌሽንሺፕ ተጀመረ ሲባል ደግሞ እንደገና በመንገድ ጨንግፎ ደግሞ አይኔ ላፈር ይባባላል። ስለዚህ እንደዚህ አይነት ነገር አለ ብለው ሲናገሩት ያደረገው ምንድነው? አዲስ ማሰሮ አምጡልኝ አለና በውስጡ ምን አድርጉበት አለ? ጨው ጨምሩበት። ኢየሱስ ጌታ ነው። ምንድነው ይሄ ትርጉም? የሚገርማችሁ ይሄ ጨው የተባለው ነገር ፕሪዘርቫቲቭ ነው። ፍሪጅ በሌለበት ስጋን ድሮም ስጋ ይባላል አይደለ? ፍሪጅም ባይኖር ግን አንድ በሬ አርዶ በአንድ ቀን በሬ አይበላም በዛ ጊዜም ሰው አይደለ? ስለዚህ ስጋን የሚያቆዩበት ብቸኛው መንገድ በጨውና በተለያየ ነገር ፕሪዘርቭ አድርገው ነው በዛ ጊዜ። ይሄ ፕሪዘርቫቲቭ የተባለው ይሄ ጨው የሆነው ነገር አንድን ነገር ያለውን እውነት እንዳለ አድርጎ ማቆየት ከሆነ አቅሙ ኤልሳም በዛ ማሰሮ ውስጥ ጨው የጨመረበት ምክንያት ይሄ ሊጠፋ ያለን ነገር እውነተኛ የሆነ ክርስቲያን ቫልዩን ከዚህኛው ትውልድ ወደዛኛው ትውልድ የሚያሻግር ነው። በመሐከል ነገር ጨንግፎ እንዳይቀር የሚያደርግ ነው ጨው። የእግዚአብሔር ስም የተባረከ ይሁን። ስለዚህ እኔና እናንተን መጽሐፍ ቅዱሳችን የምድር ጨው ናችሁ ብሎ ሲናገር ከዚህ በፊት የነበረው የወንጌል እውነት ተሸቃቅጦ በመንገድ እንዳይቀር ፕሪዘርቫቲቭ ናችሁ። እውነተኛውን ክርስቲያን ቫልዩ ካለፉት አባቶች ተሸክማችሁ ወደሚቀጥለው ትውልድ የምታሸጋግሩ ናችሁ እያላችሁ ነው። የእግዚአብሔር ስም የተባረከ ይሁን። የኔና የእናንተ ኃላፊነት ለሚቀጥለው ጄኔሬሽን ወይም ለልጆቻችን አለ የሚባል በጣም ታፕ ከሆነ ብራንድ ካለው ስቶር ውስጥ የሚገርም አይነት $2000 ስኒከር ማልበስ ከሆነ ማስደረግ ከሆነ ለልጆቻችን እንደኛ የከሰረ ሰው የለም። የእኔና የእናንተ ኃላፊነት በዓለም ላይ አሉ ከሚባሉ ትልቅ ኮሌጆች ጋር ልጆቻችንን መላክ ብቻ ከሆነ አያስፈልግም እያልኩ አይደለም። በዛም ጨውነታቸው እንዲገለጥ ግን ካልሆነ እንደኛ የከሰረ የለም። ስንት ሚሊዮን ወጣት ነው ሃርቫርድ ገብቶ አያም ጌ እያለ የሚወጣው? ወድቀናል፣ ጠፍተናል፣ በቁማችን ሞተናል። የቀድሞ ሊቀመንበራችን እንዳሉት ማለት ነው። ይሄ ከሆነ ሪሊ ፕሪዘርቫቲቭ እንደሆንን ካልገባን ማለት ነው። እግዚአብሔር እኔና እናንተን ዛሬ በዚህ መንገድ ሊያሳየን ሊናገረን ወዷል። ታዲያ እንደዚህ ነው የሚለው፣ እንግዲህ እነዚህን የሚያክሉ ምስክሮች። አስቡ እንግዲህ ሰው ሲናገር እንግዲህ ብሎ ከጀመረ ወይ ከኔ ጋር ነገር ፈልጓል ወይ ደግሞ የሆነ ነገር እኔ ላይ ያልወደደው ነገር አለ ወይ የሆነ ነገር ማለት ነው። እንግዲህ ብሎ ሲናገር መጽሐፍ ቅዱሳችን እንደምታውቁት ሰዎች መልእክቱን እንደው ፍሎውን ጠብቀው ከዚህ ጀምሮ የተለየ ሐሳብ ብለው እየቆረጡልን ምዕራፍ እንደዚህ ያሉን እንጂ ሲጻፍ ደብዳቤ ነው። አንድ ሙሉ ደብዳቤ ነው። ገና ሲጀምር ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያቱ ተናግሮ ሁሉን ወራሽ ባደረገው ዓለማትን በተፈጠረበት እያለ አንድ ሙሉ ደብዳቤ ነው እስከ 13ኛው ምዕራፍ መጨረሻ የተናገረው። እዚህ ጋም ሲናገር እነዚህ በእምነታቸው ተመስክሮላቸው ሳለ የትኞቹ እነዚህ? ከላይ ጀምሮ እስከ ምዕራፍ 11 ከቁጥር 1 እስከ 38 ድረስ የተናገራቸው ሰዎች እንዳሉ እነዛ ሁሉ በእምነታቸው የተመሰከረላቸው ናቸው። ነገር ግን የተስፋ ቃላቸውን አላገኙም። ለምን? አለኛ ፍጹማን እንዳይሆኑ እግዚአብሔር አንዳች የሚበልጥ ነገር ስለኛ ተመልክቶ ነበርና ካለ በኋላ ነው እንግዲህ የሚለው። የእግዚአብሔር ስም የተባረከ ይሁን።
እንዴት የሚያስደንቅ ዘመን ላይ ነው ያለነው። ራሳችንን ስንመለከት በብዙ የተሻለ በብዙ የቀረበ በብዙ የተመቸ ዘመን ላይ ሆነን የአብርሃም አይነት እምነት ምንም በማይታይ በጨለማ ኡር ከተባለች ምድር እግዚአብሔርን ከማያውቅ ፈጽሞ እንደውም እግዚአብሔርን ከማያውቅ አንጋድሊ ከሆነ ትውልድ ተነስቶ ሂድ ሲባል ለመሄድ የደፈረ አባት እያለ እኛ ደግሞ እለት አርብ ሮብ እሁድ እንደገና በባይብል ስተዲ በወጣቶች በምን እየተነገረን የሚገባ መንቀሳቀስ አቅቶናል። እንደሚገባ ሙቭ ማድረግ አልቻልም። ጊዜያችንን፣ ገንዘባችንን፣ ጤናችንን ሁሉንም ነገር የጌታ ነው ማለት እያቃተን ያለ። እነዚህ ግን ባላዩት ነገር ለምን እኛን አብረን እንድንወርስ እግዚአብሔር ያየው የሚበልጥ ነገር የቱ ነው? በክርስቶስ ያለውን መዳን የሚበልጥ ነገር አስቀድሞ አይቶ ነበርና ብሎ ይናገራል። ሃሌሉያ። ስለዚህ እንግዲህ እነዚህን ሰዎች ላሳያችሁ። እነዚህን የሚያክሉ ምስክሮች ያለውን እንደው ለማሳየት ያክል የመጨረሻዎቹ ቁጥሮች በተለይ ከ33 ጀምሮ ያለውን ስንመለከት እጅግ በጣም የሚያስገርም ዋጋ የከፈሉ ናቸው። ብዙ ጊዜ ይሄንን ነገር እንደሚገባ ካልተረዳን የእምነት ምንነት አይገባንም። በጣም የሚገርማችሁ ሲጀምር እምነትም ብሎ ነው የሚጀምረው። ከ10 ነው የሚጨርሰው። እምነት ብሎ አይደለም የሚጀምረው። ምዕራፍ 11 ቁጥር 1 እምነትም ተስፋ ስለምናደርገው ነገር የሚያስረግጥልን ያላየነውንም ነገር የሚያስረዳ ነው። ለአባቶች የተመሰከረላቸው በዚህ ነበረ። የሚታየው ዓለም ከማይታየው ነገር እንደሆነ በዚህ እናስተውላለን ካለ በኋላ ነው አቤልም በእምነት እያለ ሰዎችን መጥቀስ የጀመረው። እምነትም ያለበት ምክንያት ምንድን ነው? ምዕራፍ 10 ላይ ሲዘጋ እንግዲህ እግዚአብሔርን ተስፋ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ብሎ ጻድቅ ግን በእምነቱ በሕይወት ይኖራል አለና እኛም እግዚአብሔርን ሊያምኑ ወይም ደግሞ ተስፋ ቃላቸውን ሊቀበሉ ካመኑት ነን እንጂ ወደኋላ ወደ ሞት ከሚያፈገፍጉት መካከል አይደለንም ካለ በኋላ ነው እምነትም ብሎ የሚጀምረው። ታዲያ የእነዚህ ሰዎችን እምነት ቁጥር 33 ላይ በደንብ በሚገባ ካላየ ነው እምነት ወኔ ብቻ ሆኖ ይቀራል። አንዳንዶች እውነትም እኔ ጋር ያለውን የእምነት ልክ እጅግ በጣም እጠራጠራለሁ፣ ገና ብዙ እንደሚቀረኝ አያለሁ። አንዳንዶች ደግሞ አልፈው በጣም የሄዱ ጫፍ የደረሱ መስሏቸው ደግሞ የመጨረሻ ባላንስ የሳተ አካሄድ ሲሄዱ የመስፍኔን መኪና ክሌም አድርጌዋለሁ የሚባልበት ኖ ያ እምነት አይደለም። እግዚአብሔር የእጆችን ስራ ይባርካል ይላል። እነዚህ ሰዎች ታዲያ ላሳያችሁ። ወደዚህ እንግዲህ ወዳለው ከመምጣቴ በፊት እነዚህ ሰዎች በደም ጠቅሶ ነው እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ ያለው ከ33 እስከ 38 የተናገረው ነገር አለ። እነዚህን ሰዎች ባህሪ በሚገባ ካላየን የእምነት ትርጉም በደንብ አይገባንም። ሰዎች ሄደው ቻሌንጅ የሚያደርጋቸው የሚቆሙበት ስፍራ ይሄኛው ስፍራ ነው። ምዕራፍ 11 ቁጥር 33 እነርሱ በእምነት መንግስታት እንድለሱ። ሃሌሉያ! ደስ የሚያሰኝ አይደለ? ድለሱ። ከዛስ ጽድቅን አደረጉ። እንደገና የተስፋውን ቃል አገኙ። የአንበሶችን አፍ ዘጉ። የእሳትን ኃይል አጠፉ። ከሰይፍ ስለታመለጡ ከድካማቸው በረቱ። በጦርነት ኃይለኛ ሆኑ። የባዕድን ጭፍሮች አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ። አቤት አቤት! በቃ እኮ ኬክ በኬክ የሆነ ነው። ምንም አይነት ቻሌንጅ የሌለበት መንግስታትን ድል ነሱ ሲል አቤት በጭብጨባ ነው አይደለ? አቤት ደግሞ የተሰጠውን የተስፋ ቃል አገኙ። እዛ ጋር እኮ አላገኙም ብሎናል። ከዛ የአንበሶችን አፍ ዘጉ። አቤት የዳንኤልን ስብከት ስንሰብክ ደስ ሲል። ከዛ ግን እነዚሁ ራሳቸው ሰዎች ማለትም ልክ የእምነት አባት ተብለው የተጠቀሱ ሌሎች ደግሞ ቁጥር 35 ላይ ሌሎች ደግሞ መዳንን ሳይቀበሉ የሚበልጠውን እንዲያገኙ እስከ ሞት ድረስ ተደበደቡ። እነዚህም ድልነሾች። እስቲ ድልነሽ ናቸው በሉ እስቲ። ከዛስ ሌሎቹ መዘበቻ በመሆን በመገረፍ ከዚህም በላይ በእስራት በወህኒ ተፈተኑ። አሸናፊ በሉኝ እስቲ። አሁንም በድንጋይ ተወግረው ሞቱ። አሸናፊዎች በሉኝ እስቲ። ተፈተኑ። አሸናፊዎች በሉ እስቲ።
በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን ተቀበሉ። እየተጨነቁና የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በዋሻና በጉድጓድ ተቅበዘበዙ። እስቲ አሸናፊዎች በሉኝ። እስቲ ያውላችሁ አያችሁ። አሁን የአሸናፊነት ሚስጥር በእኔና በእናንተ ፎርሙላ ብቻ የተቀመጠ አይደለም፣ የምናሰላው አይደለም። እንደውም አለ እነዛ ሴቶች ሙታናቸውን በእምነት ተቀብለው ሌሎቹ ደግሞ የበለጠ ትንሣኤ እንዳለ አውቀው ሞትን መረጡ። እንደውም አይገርማችሁ? ምን አይነት አሸናፊዎች ናቸው! ጌታ ጋር ስትሄዱ የአንበሳ አፍ የዘጋ አሸናፊ፣ በአንበሳ ተቆርጭሞ የሞተ አሸናፊ፣ በሰይፍ ስለት ያለፈ አሸናፊ፣ ከዛ ደግሞ የእሳትን ኃይል ያጠፋ አሸናፊ። የእምነት ትርጉም እንደሚገባ እየተሰበከ አይደለም። እምነት ማለት የለመነውን ሙጭልፍ አድርጎ ማግኘት ብቻ ይመስለናል። በእግዚአብሔር ፈቃድ ውስጥ የእግዚአብሔርን ፈቃድ ፈጽሞ ማለፍ ነው እምነት ማለት። የእምነት አባቶች የተባሉት እነዚህ ሰዎች ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ። ሌሎቹስ የተስፋ ቃላቸውን አላገኙም ይላል። ከዛ ሌሎች መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። እስከ ሞት ድረስ ተደበደቡ። ምን እንደሆነ ታውቃላችሁ? የተደበደቡ ሞቱ። እንደነ እስጢፋኖስ እግዚአብሔር ጋር ሲኬድ ሰማያት ተከፍተው አያለው፣ እየተደበደበ አያለው። ሰማያት ተከፍተው የእግዚአብሔር ልጅ በእግዚአብሔር አብ ቀኝ ተቀምጦ አያለው እያለ ጓ ጓ ጓ። እንዴት እንደሚያስፈራ! ምን የሚያክል ድንጋይ! አሸናፊ ይሄ ነው፣ የእምነት አባት ይሄ ነው። እያለፋችሁበት ባለው ነገር ውስጥ ተሸናፊ የሆናችሁ በመሰላችሁ ነገር ላይ እግዚአብሔር ጋር ሲመጣ አሸናፊ ልጄ ይላል። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ጳውሎስ በሮሜም ላይ ሲናገር ራቁትነት ነው ወይስ ረሃብ፣ ቸነፈር ነው ወይስ ደግሞ ስደት፣ የትኛው ነገር ነው በኢየሱስ በጌታችን ካለ ከእግዚአብሔር ፍቅር የሚለየን አለና፣ ስለዚህ በወደደን በእርሱ ከአሸናፊዎች እንበልጣለን። ኢየሱስ ክርስቶስ ጌታ ነው። እንደኔና እንደናንተ አሸናፊ የለም። የመጀመሪያውን ፖርሽን ብቻ ካየን ምግብ ሁሉ ኬክ ነው ልንል ነው ማለት። በእምነት መንግስታትን ድል ነሱ፣ የአንበሳን አፍ ዘጉ፣ ኃይል ዘጉ፣ ከድካማቸው በረቱ፣ በጦርነት ኃይለኛ ሆኑ፣ ሙታናቸውን ተቀበሉ፣ እንደገና የጭፍሮችን አባረሩ። ብቻ ካየን ላይፍ ኬክ ብቻ ነው። እንደዚህ አይነት ትውልድ ከማፍራት ያድነን። ቦልድ የሆነ በየትኛውም ነገር ውስጥ ቢያልፍ ቦልድ የሆነ የማልፍበት ነገር ውስጥ እግዚአብሔር አለ፣ እግዚአብሔር እንዳለበት እርግጠኛ የምንሆን በእኛ ኃጢአት በውድቀት በተለያየ ነገር አይምጣ እንጂ በጽድቅ እየተመላለስን የምናልፍበትን ነገር እንዲወስን እንፍቀድለት። ሃሌሉያ! ለምን እዚህ ላይ እንደቆየው አላውቅም። ታዲያ እነዚህን ሁሉ ሰዎች ነው መጽሐፍ ቅዱሳችን ሲናገር የእምነት አባቶች ያላቸው። ሃሌሉያ! ኦኬ፣ ቶሎ ልለፍ ግን ታዲያ እነዚህን ሰዎች እንግዲህ እነዚህን የሚያክሉ ቶሎ እንድትይዙልኝ ሶስት ነገሮች ብቻ ተናግሬ ልጨርስ። እነዚህን የሚያክሉ ሰዎች ወይም ደግሞ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ የሚለውን ሐሳብ አንድ ባንድ እንመልከት። አሁን እንግዲህ እነዚህን የሚያሉ የምሳሌነት ህይወት ብላችሁ ጻፉ። አንዱ የመጀመሪያው ሮል ሞዴልነት ነው ክርስትና። ክርስትና እኔ ብቻ ኖሬ እኔው ልብላው፣ እኔው ልጠጣው፣ እኔው ልኑረው፣ እኔው ልተንፍሰው፣ እኔው ልናገረው፣ እኔው ልባረክበት፣ እኔው ልልማበት፣ እኔው ልደግበት፣ እኔው ልጽደቅበት፣ እኔው ልሂድበት ሳይሆን ክርስትና ለሚቀጥለው ትውልድ ምሳሌ ሆኖ የማለፍ ህይወት ነው። እውነተኛ የእምነት አባትነት፣ እውነተኛ የእምነት ህይወት እነዚህን የሚያክሉ ያለበት ምክንያት በምሳሌነት ስላለፉ ነው። በጣም የሚደንቃችሁ እነዚህ ሰዎች ምሳሌነታቸው እንደ ዱላ ቅብብሎች ነው። የምሳሌነት ህይወት ወይም ሮል ሞዴልነት፣ ሞዴል በሉት ወይም ምሳሌነት የመጀመሪያ
ሮል ሞዴል ሆነን እንድናልፍ እግዚአብሔር ይፈልጋል። መጽሐፍ ቅዱሳችን አይታችሁ ከሆነ በተለይ በዚህ ከሳሙኤል ጀምሮ እስከ ነገስት ከዛ ደግሞ ዘሌዋ ምንድነው ሌሎቹ መጽሐፎች እነዚህ በሙሉ መሳፍንት ምናምን ሁሉ ላይ ያሉት በነዳዊት ዘመን ሁለት የተለያዩ ሰዎችን ይናገራል። ሮል ሞዴል የሆኑ ሰዎች አንደኛው በክፋት ሮል ሞዴል የሆነ እንደ ናባጥ ልጅ እንደ ሮብዓም ወይም ደግሞ እንደ አኪያ ልጅ እንደ ባኦስ ቤቱን አደርገዋለሁ ፈጽሞ አልተከተለኝምና ይላል ሁሉም የሚነሱትን ነገስታቶች። ከዛ ሌሎቹ ደግሞ ልክ እንደ ዳዊት የሆኑትን እንደ ባሬ እንደ ዳዊት የሆኑ እንዴት አይነት ነገር ነው! ኢየሱስ ጌታ ነው። ኃጢአት ሰርቶ የማያውቅ ከጌታ ጋር ዘላለም በቃ እንደው ይሆን አይደለም እኮ ልብህ እንዴት ነው? የሰው ሚስት ደፍሮ ልጅ ወልዶ እግዚአብሔር እንደ ልቤ ብየው ነበር ሰርዣለሁ አላለም። ልቡ ጋር ነው መጣ፣ ወደቀ በእግዚአብሔር ፊት የማይገባኝ ነኝ ብሎ እንዴት አይነት ሰው ነው! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሮል ሞዴል ያደርገን። አሜን። አንድ እውነት ልንገራችሁ። ስለ አብርሃም ሲናገር ዜድ በጥቂቱ ባለፈው ጊዜ ተናግሮታል። ይሄንን ስለ አብርሃም ሲናገር ለእንግዶች በሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱት ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ ይላል። ስለ እምነተኛ የምናውቀው አቤት እግዚአብሔርን አመነ አብርሃም። ስለዚህ ይሄ ሁሉ ዘመን ልጅ ሲጠብቅ ኖሮ ልጅን ተቀበለ ነው አይደለ? መጻተኛ ሆኖ ጌታን ሰምቶ ገና ከማያውቀው ምድር ማለት ከሚወደው ከሚያውቀው ቤተሰብ ተለይቶ ወደማያውቀው ምድር ወደ አሳየው የጂፒኤስ ዴስቲኔሽን ነግሮ ወደ ነገረው ምድር ሳይሆን ወደማያውቀው ምድር ወደማሳየህ ምድር እንጂ ወደ አሳየው ወዳልተባለ ምድር ወጣ። የእግዚአብሔር ስም የተባረከ ይሁን። ከአባቱ ከአገሩ ከወገኖቹ ከዘመዶቹ ተለይቶ ወደማያውቀው ምድር ለመውጣት ታዘዘ። ሲወጣ ታዲያ በድንኳን ተቀመጠ። ኢየሱስ ክርስቶስ ጌታ ነው። እኔና እናንተ ሮል ሞዴል የምንሆንበት አንዱ መንገድ ምድራዊ ኑሮ የድንኳን ኑሮ እንደሆነ በማሰባችን ነው። የድንኳን ኑሮ እንደሆነ ካላሰብን ሮል ሞዴል መሆን አንችልም። የተቸከልን ለንጥቀት የማንመች በምድር ላይ ስር የሰደድን ብቻ ሰዎች እንሆንና ምድር ሁሉ ሲያየን ስጋ የምንሸት ምድር ብቻ የምንል አንገታችንን ወደ ምድር ያቀረቀረን ሰማይ የቀለለብን ምድር ብቻ የምንል ሰዎች ሆነን እንቀራለን። የእግዚአብሔር ቃል ሲናገር የእግዚአብሔርን መስዋዕት ሊያቀርቡ የሚገባቸው ሰዎች እንዲህ አይሁኑ አለና ብዙ የተናገረው ነገር አለ። አይኑ ሞጭሟጫ የሆነ እንደገና ደግሞ የቆሰለ የደማ እንደዚህ ሆነ ይልና አንዱ ስፍራ ላይ ድንክ ይላል። ድንክ የሆነ ብሎ ይናገራል። የእግዚአብሔርን ስለ ሰውነት እጥረት አይደለም የሚናገረው፣ ስለ ፊዚካል ብቻ። መዝገበ ቃላት ያንን ምን ብሎ ይፈታዋል? ድንክ ማለት ለምድር የቀረበ ለምድር የቀረበ ብሎ ይፈታዋል። እንደዚህ አይነቱ ሰው ሮል ሞዴል መሆን አይችልም። ሁሌ ስታዩት እንደዚህ ወደ ምድር እንደ አሳማ ቀና የሚለው መቼ እንደሆነ ታውቃላችሁ? ልክ ለምሳሌ በህይወቱ ከተወለደ ጀምሮ እንዳለ እያለ ምናምን ሲለቃቀም ነው የሚገኝ። አሳማ ቀና ብሎ ሲያይ አታዩትም፣ የልጆች አኒሜሽን ሙቪ ላይ ካልሆነ በቀር እና ልክ አንድ ጊዜ ልክ አሳማ አሉ ሰማይን አልያሉ ሰማይን አይቶ ይሄ ሁሉ ዘመን በምድር ላይ ስኖር እንደዚህ ያለ የሚገርም ነገር አለ እያለ ሲያይ ለካ ሊታረድ ሲለው ዘጋስተ ይለክ መታረጃው ሰገደለ ሸው ብሎ ካራረፈበት እንደዚህም አይነት ዓለም አለ እንዳለን እኛም ልክ በህይወታችን መጨረሻ አካባቢ እታች ብቻ እያየን ማለት ነው። አብርሃም ግን ለእንግዶች በሚሆን በተስፋ ቃል በተነገረው በድንኳን ምድር አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንዴት ደስ ይላል! እንዴት ይገርማል! ዛሬ እናንተ ጸልያችሁ ሳታሳዩአቸው ልጆቻችሁን ጸልዩ አትበሏቸው። ሮል ሞዴል ይፈልጋሉ። አይደለም መጽሐፍ ቅዱስን ሬጉላር ቡክ እንኳን ሳታነቡ አንብቡ አትበሏቸው። አያነቡም። አንድ እውነት ልንገራችሁ፣ እናንተን
ምሳሌ የሚያደርግ ኢሚቴት የሚያደርግ ጀነሬሽን አለ። አብርሃም ተቆርሶ ነው ምሳሌ ሆነው። አንድ ጊዜ ሰምቻለሁ ሁለት እንስሶች አሳማና ዶሮ አሉ። በቃ አንድ በግ ወደ ቤታቸው መጋበዝ ፈለጉና በቃ እንዴት ይሻላል ብለው ሽርጉድ ማለት ጀመሩ። እሱን ለመጋበዝ በቃ በጣም እኮ የሚገርም እንግዳ ነው የመጣብን ተባባሉና እሺ ምን ብናደርግ ይሻላል ብሎ ዶሮን ማማከር ጀመረ አሳማ አሉና ሲያማክር በጣም እኮ ቀላል ነው፣ ምን እናድርግ በቃ የሆነ ካለን ነገር ባለን እኛ ጋር ባለ ነገር መስዋዕት በመሆን በቃ ይሄንን የመጣብንን እንግዳ ማስተናገድ አለብን በደንብ አድርገን አለ። እሺ ታዲያ ምንድነው ሲባል በቃ አንተም ካለ ነገር ከስጋ እኔም ደግሞ ካለኝ ነገር ከእንቁላሌ አለች አሉ። እሷ ምንም ሳትነካ እንቁላል ጥላ ልታልፍ፣ አሳማው ግን ህይወቱ ነው የሚያልፈው ተቆርሶ ስለሆነ አለ። ስጋው ተቆርሶ ስለሆነ እንግዳ የሚያስተናግደው። አንዳንድ ጊዜ የእኛም ህይወት ጫፌ ሳይነካ ምንም ነገር በቃ ከትርፌ ብቻ የምንል ከሆነ እውነተኛ ክርስትና አይገባንም። ዛሬ እዚህ ጋር ቁጭ ብላችሁ በስንት ዳለር የሚለወጥ ሰዓት ነው እዚህ ጋር ቁጭ ብላችሁ የምታደርጉት። ይሄ መስዋዕትነት ኢትስ ናት ኢዚ አይምሰላችሁ። ተውት፣ ስራ ባትሰሩበት ብታርፉበት፣ አርብ ምሽት ከልጆች ጋር ሪላክስ የሚደረግበት። አንድ እውነት ልንገራችሁ፣ ያሉ ልጆቻችሁ እያንዳንዱ አካሄዳችሁን ገንዘብን ያለ መውደድ የምትሄዱትን ሪሊ ዲቮትድ ሆናችሁ የምትጸልዩትን ምታነቡ የምትተጉትን ሰዎችን ምትተው ሩቅ ብቻ አይደለም እዚህ ጋር ወይ ወንድም ገሌ ብላችሁ ቤታችሁ ምን እንደዚህ ያደርገዋል ገሌ የምትሉትን ይሰሟችኋል። በደንብ እያንዳንዷ ነገር ላይ ምሳሌ ለመሆን ሁሉ ጊዜ ልንተጋ ይገባናል። የእግዚአብሔር ስም የተባረከ ይሁን። ትዝ ይላችኋል ያቺ ሴት ሁለተኛ ነገሥት ምዕራፍ 4 ላይ ያለች ሴት ባሌ ባሪያ ሞቷል፣ ባሌም ደግሞ እግዚአብሔርን ይፈራ እንደነበር አንተ ታውቃለህ፣ ባለ ዕዳም ልጆችን መጥቶ ሊወስድብኝ ነው፣ ባሪያ አድርጎ ሊወስድብኝ ነው። እንግዲህ አሁን ባሌ ባሪያ አለች፣ እግዚአብሔርን በማገልገል ነው ባሪያነቱ፣ ወይም ደግሞ አገልጋይ ነው። እግዚአብሔርን የሚፈራ ደግሞ አገልጋይ ነው። ነገር ግን በዚህ ዓለም ባርነት ውስጥ ልጆቿን ሊከት ባለ ዕዳ እየመጣ ነበር። በምድር የጎደለ ነገር ነበረው። ዕዳ ይዞ ተበድሮ ዕዳውን በዲዩዴቱ ካልከፈለ ልጆቹ ለዘላለም ባሪያ ተደርገው ይወሰዳሉ። እግዚአብሔርን ግን ይፈራ ነበር። ሃሌሉያ! በዛ ጊዜ ጉድለት አለ በቤቱ። እግዚአብሔርን የሚፈራ ባሪያ ግን ነበር። ባሌ ባሪያ ያለችው ኤልሳ ጋር ከኤልሳ ጋር የሚያገለግሉ ብዙ ነቢያቶች አሉ። ባሌ ያለችው ከሱ ጋር እንደሚኖር ብዙ የመጽሐፍ ቅዱስ አዋቂዎች ምናልባት ይሄ ሰው ነብዩ አብድዩ እንደሆነ ያስባሉ፣ ይናገራሉ። ብዙ ቦታዎች ይሄን ነገር አንብቤ ያለውና ይሄ ሰው ያኔ ድሮ በልጅነት ኤልዛቤል ምድሪቱን እየገለባበጠች በነበረበት ጊዜ ነቢያትን እያሳደደች እያጠፋች በነበረበት ጊዜ በአንዱ ዋሻ ውስጥ 50 ነቢያት በአንዱ ዋሻ ውስጥ 50 ነቢያት ደብቆ ይመግባቸው ነበር። አብድዩ የዛ ቤት የቤተ መንግስት አገልጋይ ገና ለገና ደግ ነገር አገኘው ብሎ ደሞዝ ለማስጨመር 50 እዛ ጋር ተደብቋል አጥፋቸው የሚል አልነበረም። እግዚአብሔርን የሚፈራ ነብይ ነበር። እንግዲህ እንደተባባለው ያኛው አብድዩና መጽሐፉን የጻፈው አብድዩ ትንቢተ አብድዩን የጻፈው እሱ ከሆነ የሚገርም ነገር ነው። አንድ ቀን ግን መጣ። ትላንትና ደብቆ የሚያጎርሳቸው ነቢያቶች እግዚአብሔርን ፈርቶ ዛሬ ደግሞ ልጆቹን ደግሞ ሊማግድ ማለት ባሪያ ሊያደርግ አንድ ባለ ዕዳ መጣ። የዛ ጊዜ ያስጣለው ያስቀመጠው ተቀማጭ የሆነ 401k ወይም ደግሞ የሪታየርመንት ቤኒፊቱ ወጥቶ በትልቅ ቼክ ተጽፎ ወይም ከሶሻል ሴኩሪቲ ኢንካሙ ላይ ለልጆቹ የሆነ ነገር ቼክ ተጽፎ አይደለም። ነገር ግን ያስጣለው እግዚአብሔርን መፍራት የተባለ ዲፖዚት ነው። የእግዚአብሔር ስም የተባረከ ይሁን። በቤትሽ ምን አለ አለ የዛ ጊዜ የሌለን ነገር እግዚአብሔር ማኖር የሚችለው የፈሪሃ እግዚአብሔር ጥበብ በቤታችን ሲኖር ነው። ምሳሌ ሆነን ስናሳልፍ ነው። ምንም ጥያቄ አልጠየቀችም፣ ምንምም ደግሞ አልተጠራጠረችም። ባለዕዳ ሊወስድ እንደመጣ እርግጠኛ ነች። ነገር ግን እግዚአብሔርን ይፈራ እንደነበረ እርግጠኛ ነች። የእግዚአብሔር የአምላካችን ስም የተባረከ ይሁን። ዳዊትም ለልጁ ለሰለሞን አንተ አትሰራም ተብሎ እኔ ካልሰራው ለምን እንደፈለገ አይሆንም? የእግዚአብሔር ቤት አይደለም ምን አገር ለምን አይጠፋም? እኔ ከሞትኩ ሰርዶ አይብቀል እንዳለችው ማለት ነው። ለምን እንደፈለገ አላለም። ለልጁ ወርቅና ብሩን ሁሉ አከማቸ። እግዚአብሔር አንተ ደግሞ አትሰራም ሲለው
ግሬስ ቸርች ማን እንዴ እኔ የእንትን ኃላፊ የእንትን ካልተባልኩማ ለምን አይዘጋም? ከፈለገ እንደው የምሰራበት ድርጅት ውስጥ እኔ የኔ ደሞዝማ ካልተጨመረ ለምን እንደፈለገ አይከስርም? እኔማ ኢሚግሬሽን ስታተስ ካልተስተካከለ ሌላው ኖ ሁሉም ይመለከተናል። ኢየሱስ ክርስቶስ ጌታ ነው። ለልጁ ወርቅና ብሩን አዘጋጀ ብሎ ይናገራል። አቤል ይላል በእምነት አቀረበ፣ እምነቱ እስካሁን ይናገራል። ሄኖክ ይላል ምዕራፍ 11 ተወሰደ፣ ለምን ተመስክሮለታልና እግዚአብሔርን ደስ እንዳሰኘ። ኖ ደግሞ በእምነት መርከብን ሰራ፣ በዚህ ምክንያት በእምነቱ ዓለምን ኮነነ ይላል። ሙሴ የፈርዖን ልጅ እንዳይባል እምቢ አለ፣ ለምን የማይታየውን እንደሚያየው አድርጎ ስለጸና። ረአብ ደግሞ እነዚህን ሰላዮች ተቀበለቻቸው፣ ከማይታዘዙት ጋር በእምነት አልጠፋችም ይላል። የእምነት አባቶች አይደል የሚለው እነዚህን የሚያክ እንዴት አይነት ልንገራችሁማ። ስለ ረአብ በደንብ አድርጎ ዘይድ 2 ሴሽን ወስዶ ተናግሯል። ስለሷ ምሳሌነት በጣም የሚደንቃችሁ ይህች ሴት ፈጽሞ ከሚጠፉት ጋር የምትጠፋ ነበረች። ከሚጠፉም ደግሞ በእስራኤል ፈጽሞ የማይታሰቡ ማለት ወንዶቻቸው ካልታሰቡ እነሱም አብረው የሚጠፉ ናቸው። ሴት መሆኗ ከእስራኤል አለመሆኗ። ሶስተኛ ደግሞ የሚገርም አይነት ጸያፍ የሆነ ስራ ያላት ዝሙት አዳሪዋ ነው። እንደውም የሚለው ዝሙት አዳሪዋ ረአብ ነው ብሎ የጻፈልን ዕብራውያን። እንደዚህ አይነት ሰው ነች። እንደገና እሱ ብቻ አይደለም፣ ፈጽሞ ከእስራኤል ምድር ያልሆነች ጠላቶች በሆኑ ሊፈርስ ሊወድቅ ባለ በኢያሪኮ ሊደመሰስ ባለ ኢያሪኮ የምትኖር ነች። ነገር ግን እንደዚህ ሆነ፣ በእምነቷ ሰንጥቃ ገባች፣ ምሳሌ ሆነች፣ ለኛ ተቀመጠች። እዩ እስቲ ረአብን። አቤት አንዳንድ ጊዜ እዩ እኮ የተባለው ነገር ሲያሳፍር። እኛ በእግዚአብሔር ቤት ሆነን ብዙ ነገር ኢንቨስት እየተደረገብን ምሳሌ መሆን ሲያቅተን ከውጪ ጌታን የማያውቁት አመንዝራ ስራ የሚሰሩት ጋለሞታ የነበረችው ረአብ። እሱ ብቻ አይደለም የሚገርማችሁ፣ በአዲስ ኪዳን ማቴዎስ ምዕራፍ 1 42 ጀነሬሽን በ13 አድርጎ መጽሐፍ ቅዱስ ሲያስቀምጥልን እዛ ውስጥ ሁሉም ከአብርሃም ጀምሮ ይስሐቅን ያዕቆብን ብሎ ኢየሱስ ከተወለደበት ዘር ድረስ እየመጣ ሲቆጠር አንድ ምዕራፍ ሙሉ የተጠቀሱ ሴቶች ውስጥ አንደኛዋ ነች። አይገርማችሁ? አንደኛዋ ሴት አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን እያለ ነው የሚቀጥለው። አባቶችን ነው የሚጠራው። አንድ ቦታ ላይ ቆም አለና ከራኬብ ነው የሚለው አዲሱ ትርጉም ማለት አዲስ ኪዳን ላይ ራኬብ የሚላት ረአብን ነው። ከረአብ ሪሊ ቆም ብሎ ትውልድ ተገለባበጠ። በኢየሱስ የዘር ሐረግ ውስጥ ገባች። ምንም የማትታሰብ የምትደንቅ የምሳሌነት አውራ ተደርጋ ገባች። ሌሎች እኮ አብርሃም ተብሎ እንኳን ከሳራ አይልም እዛ ጋር። እችን ሴት ግን ከሬካብ ስለ እንትን ደግሞ ሲሆን ቦዔዝ ከቦዔዝ ደግሞ ከሩት ደግሞ ይላል። ሩትንም ደግሞ ያስቀምጣል። 4 ሴቶች ከተጠቀሱት ሁለተኛ ምዕራፍ ላይ ደግሞ ካለችው ከማርያም ጋር 5 ሴቶች ብቻ ተጠቅሷል ማቴዎስ ላይ። እንዴት ያስደንቃችኋል! ምን አይነት ጉድ ነው! ሁለተኛ ይሄ የምሳሌነት ህይወት ቀድም እንዳልኳችሁ ወደ ሁለተኛው ልግባ ቶሎ ሰዓት ስለሌለኝ፣ ግን የምሳሌነት ህይወት የዱላ ቅብብሎሽ ነው ያልኩበት ምክንያት ቀድም ዱላ ቅብብሎሽ የመጨረሻው ሰውዬ the most powerful አንከር ሌግ ይሉታል አይደል? 4-5 ሆነው የሚወዳደሩት የሚሮጡትን ሩጫ ያ አንከር ሌግ ፓወርፉል ፈጣን ሯጭ ቢሆን እኔ ካዘገየሁት ያ ሰውዬ በድል አያጠናቀቅም። እኔና እናንተ ነገ ልጆቻችን ፓወርፉል እንዲሆኑ የሚቀጥለው ጀነሬሽን ፓወርፉል እንዲሆን የምንሮጠው ሩጫ ወሳኝ ነው። ዱላ ቅብብል ነው ክርስትና። እኔና እናንተ ጋር የተቀለደበት ነገር በልጆቻችሁ እንዲከበር እንዳንጠብቅ። እኔና እናንተ ጋር አቅም ያጣ ነገር ፓወርፉል እንዲሆን እንዳንጠብቅ እግዚአብሔር አምላክ ይርዳን። አሜን። ሁለተኛው ምስክርነት። እነዚህን የሚያክሉ ምስክሮች፣ እነዚህን ምስክሮች ሲናገር መጽሐፍ ቅዱሳችን በግሪኩ ቶሎ ብዬ ጨርሳለሁ። ምን ብሎ ነው የሚናገረው? ማርቲር ብሎ የሚናገር ማርቲር በዚህ አገር ቲን ስለማይናገሩ ማለት ነው ሰማዕት ማለት ነው የሚናገረው። ምስክር የሚለው እዚህ ጋርና ምናልባት በምድር ዙሪያ ሁሉ ምስክሮች ትሆናላችሁ ያለበት ስፍራ እንደገና ሌሎች 1-2 ቦታዎች የሚናገርበት ምስክር የሚልበት ሐሳብ ይሄ በግሪኩ ሰማዕት ሆኖ
የማለፍ ህይወት ማለት ነው። ምስክርነታቸው ብዙዎቹ ራሳቸውን ጌታን በመጠበቅ ወይም ደግሞ በውጪ ባለ ስደትና መከራ ሰማዕት ሆነው ያለፉ ናቸው። ትክክለኛው ትርጉም the one who witnessed unto death ማለት ነው። እስከ ሞት ድረስ ታምኖ የቆመ ትውልድ ማለት ነው። ምስክርነት አንደኛ ሮል ሞዴልነት፣ ሁለተኛ ዊትነስ መሆን፣ ምስክር መሆን። ያው ምስክርነት ዊትነስ መሆን በጁዲሺያል ሲስተም ላይ፣ ከዛ ደግሞ ጀነራል ዊትነስ መሆን በአንድ ነገር ይሄ አይቶ ይሄንን አይቷል እንደሚባል። ይሄኛው ግን ሪል የሆነው እንደውም ጳውሎስ ስፔሲፊካሊ ስለ እስጢፋኖስ ምስክርነት ሲናገር ደግሞ የአንተን ሰማዕት የእስጢፋኖስን ደም በሚያፈሱበት ጊዜ በድርጊታቸው ተስማምቼ በቦታው ቆሜ የገዳዮችን ልብስ ጠብቅ ነበር ብሎ ጳውሎስ ተናግሯል። ልክ እዛ ጋር እንደተናገረው ልክ እስጢፋኖስ ሰማዕት ሆኖ እንደተገደለበት አይነት መገደል ሰማዕት ብሎ ነው የሚናገረው። ይሄኛውን እነዚህን የሚያክሉ ምስክሮች ብሎ ሲናገር ይሄ ታዲያ ምስክር እንደዚሁ ምስክር ሳይሆን ክላውድ ኦፍ ዊትነስ ባይ ዘ ወይ ይሄንን ክላውድ ኦፍ ዊትነስ እንደ ደመና ያሉ ምስክሮች የሚለውን ሐሳብ በመጀመሪያ ጊዜ የጻፈው ጳውሎስ ነው። በእንግሊሹም እንኳን ወይም ደግሞ በግሪኩ በተጻፈበት ጊዜ ኢንሳይክሎፒዲያ ላይ ሄዳችሁ ብትመለከቱ የመጀመሪያ this word first mentioned by Paul the writer on Hebrew chapter 12 ይላል። የሚገርማችሁ ነገር ቃሉ እንኳን cloud of አሁን ብዙ ጊዜ ይሄን የሚያክልማ እንደ ደመና ያለ ምስክር ብለው ሰዎች ያወራሉ። የሆነ ነገር አይተው በጣም በቂ የሆነ ኤቪደንስ አለን ክላውድ ኦፍ ዊትነስ አለን ብለው ይናገራሉ። ይሄ ቃል ግን በመጀመሪያ እንኳን ትልቁ የትርጉም መጽሐፍ ኢንሳይክሎፒዲያ የተባለውም የሚጠቀመው በዛ ነው። የሚደንቅ ነገር ነው። ክላውድ ኦፍ ዊትነስ የእግዚአብሔር ስም የተባረከ ይሁን። ታዲያ እነዚህ ሁሉ ምስክሮች ለኛ የሚጠቅሙን ለምንድነው? ሲምቦሊዝም ነው። ምልክት የሆነ ነገር የምንከተለው የምናየው የምንሄድበት። ሁለተኛ የሚያነሳሳን ነው። ኢኒሺዬሽን ሁሉ ጊዜ እኔና እናንተን ወደፊት ወዳየነው ነገር እንድንሄድ። ሌላው ደግሞ ማበረታቻ ኢንካሬጅመንት ነው። የምናየው ነገር የከለለን ነገር ሰማያትን ደመናት እንደሚከኑ የከለለን ነገር እግዚአብሔር ወዳየልን ነገር ምንም ሳንጠራጠር እንድንሄድ ያደርገናል። እንዳትጠራጠሩ እናንተ እየተመለሳችሁ ክርስቶስን ከማመን ወደ ይሁዲነት እምነት እየተከተላችሁ ነው እያለ ነው ጳውሎስ የጻፈው። ነገር ግን ክላውድ ኦፍ ዊትነስ አሉን። አምነው እስከ መጨረሻ የሞቱ ያመኑበትን ነገር ደግሞ ለመውረስ የሚጠባበቁ እውነተኛ እንደ ደመና ያሉ ምስክሮች አሉን። ደመናት ሰማያትን እንደሚከድኑ እኛ ብንጠራጠር የኛ ጥርጥር ሊያሸንፈው ሊረታው የማይችል አስደናቂ የሆነ ቲክ የሆነ ምንም ነገር የማያሳልፍ ትክክለኛ ሆነ እንደ ደመና የሆነ ዊትነስ አለን እያለ ነው። የእግዚአብሔር ስም የተባረከ ይሁን። እነዚህ ታዲያ ምልክቶች ወይም ምስክሮች ምልክቶች ናቸው እንጂ መልእክት ግን አይደሉም። ይሄንን ነገር በደንብ እንድናይ ያስፈልጋል። መጽሐፍ ቅዱሳችን ውስጥ አብርሃም ተጽፏል። መጽሐፍ ቅዱሳችን ግን ስለ አብርሃም አይደለም። መጽሐፍ ቅዱሳችን ውስጥ ይስሐቅ አለ፣ ስለ ይስሐቅ አይደለም። ያዕቆብማ ረጅም ሞልቷል ከና 12ቱ ነገዶች ሁሉ ስለሱ እስከ መጨረሻ ሲጻፍ እንመለከታለን። ስለ እስራኤልም አይደለም መጽሐፍ ቅዱስ። መጽሐፍ ቅዱሳችን ስለ መልእክቱ ስለ ኢየሱስ ክርስቶስ ነው። የእግዚአብሔር ስም የተባረከ ይሁን። እነዚህን የሚያክሉ ምስክሮች ቢኖሩንም ምስክር የሆኑት የሚመሰከርለት ጌታ የሁሉ ወራሽ ሆነ በዚህ ዘመን መጨረሻ በመጨረሻው ዙር እግዚአብሔር የተጠቀመበት ዓለማትን አስቀድሞ የፈጠረበት ነገር ግን አሁን ደግሞ ወራሽ ያደረገው የእርሱ ክብር መንጸባረቂያ የሆነ ኢየሱስ ክርስቶስ ነው። መልእክቱ የእግዚአብሔር ስም የተባረከ ይሁን። ብዙ ጊዜ እኛ አይደለም አብርሃም በስጋ መጥቶ ነብይ ገሌ ስንባል በቃ ዛ እንትና ገሌ ፓስተር ገሌ የሆነ ነገር ገሌ ኖ እግዚአብሔር አምላክ ክርስቶስን ነው መልእክት አድርጎ የሰጠን። ሃሌሉያ። ሰዎችን ነው እኛ የምንመለከተው። እነዚህ ሁሉ ምን አሉት ብሎ ይናገራል። አንድ ጊዜ እምነትን ጨምርልን ሲሉት ኢየሱስን የሰናፍጭ ቅንጣት የሚያክል ከነገራቸው በኋላ የሚያክል እምነት ቢኖራችሁ የሚለውን ከተናገረ በኋላ ከናንተ መካከል ታዛዥ የሆነ አንድ ባሪያ ያለው ሰው ከብት ከመጠበቅ ከእርሻ ሲመለስ ወዲያው ቀረበና በማዕድ ተቀመጥ የሚለው ማን ነው? ታዛዦች ናችሁ፣ አገልጋዮች ናችሁ እያለ ነው ያለው እንጂ ጌታ አይደለንም። ማንም ሰው የጌታው አገልጋይ እንጂ ጌታ አይደለም።
እኛ ምልክቶች ነን እንጂ መልእክቶች አይደለንም። መልእክቱ ግን ኢየሱስ ነው። የእግዚአብሔር ስም የተባረከ ይሁን። አይደለም እኛ እና ሌሎች አገልጋዮች ኢየሱስ የሰራው ስራ እንኳን አይደለም መልእክቱ። ማለቴ ኢየሱስ የፈወሰው ፈውስ የመጽሐፍ ቅዱሳችን መልእክት አይደለም። ይሄን ታምናላችሁ? ኢየሱስ ያነጻው ለምጽ የመጽሐፍ ቅዱሳችን መልእክት አይደለም። እንዴ ከየት ነው ታዲያ? መጽሐፍ ቅዱስ ከቁርአን ነው ታዲያ ያነበብነው እንደ ፈወሰ ምናምን እንዳትሉኝ። ምን ለማለት ነው? ኢየሱስ በምድር ላይ ብዙ ታምራቶችን አደረገ መጽሐፍ ሁሉ እስካይበቃው ድረስ አለና ምን አለ? ኢየሱስ ክርስቶስ ጌታ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወትን ይሆንላችሁ ዘንድ ይህ ሁሉ ተጻፈ። ኢየሱስ የፈወሰው ፈውስ እንኳን የመልእክቱ ዓላማ አይደለም። ይፈውስሃል የመልእክታችን ዓላማ አይደለም። አዎ ይፈውሳል። እግዚአብሔር አምላክ በምድር ላይ መከናወን ይሰጣል። አዎ ይሰጣል። የመጽሐፍ ቅዱሳችን የመልእክት ዓላማ ግን አይደለም። ስለ ዓላማ ስለ ጎል ካሰብን በየመንገዱ ስንሄድ ግን እያነሳ ነው የምናልፈው ነገር ነው። በየመንገዱ ስንሄድ የምናገኘው ነገር ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ታዲያ ባሪያ ያለው ሰው አለ እናንተ መልእክተኞች ከሆናችሁ መላእክተኞች ከሆናችሁ ወይም ምስክሮች ከሆናችሁ የሚለውን ኢየሱስ እናንተም እንደዚሁ ደግሞ የታዘዛችሁትን ካደረጋችሁ በኋላ የማንጠቅም ባሪያዎች ነን በሉ፣ አገልጋዮች ናችሁ እያለ እየተናገረ ነው። ጊዜ ስለሌለኝ ልለፍ ሶስተኛው ጋርና ልጨርስ። ሶስተኛ የግል ተጠያቂነት። አሁን አንደኛ ምን ብዬ ተናገርኩኝ? ምሳሌነት፣ የህይወት ምሳሌነት፣ ሁለተኛ ምስክርነት፣ ሶስተኛ የግል ተጠያቂነት። ይኸውላችሁ መጽሐፍ ቅዱሳችን ሁል ጊዜ እኔና እናንተን በህብረት እንድናገለግል ይነግረናል። ነገር ግን በግል እንደምንጠየቅ ያስጠነቅቀናል። መጽሐፍ ቅዱስ ሲናገር ራእይ ላይ ዘመኑ ቀርቧልና የዚህን መጽሐፍ ትንቢት በቃል አትዝጋው ካለ በኋላ አመፀኛ ወደፊት ያምጽ፣ ርኩሱም ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ ካለ በኋላ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው። እስቲ ለእያንዳንዱም በሉ እስቲ። አያችሁ አንድ ላይ ተሰልፈን የግሬስ ቸርች በዚህ ጋር ተሰለፉ የእንትን በዚህ ጋር የሚባል ነገር የለም። ላይ ስንሄድ ዶክተር መስፍ እስቲ እዚህ ጋር ዶክተር መስፍ እስቲ ዜድ እዚህ ጋር ምን ነበር እያደረክ የነበረው? በተሰጠ ነገር አትረፈ ነው ወይ የመጣው? ትዝ ይላችኋል። ራሱ አንዱ ጌታ ምሳሌ ሲናገር ለሶስት ሰዎች 5 2 1 መክሊት ሰጣቸው ብሎ ይናገራል። ሁሉንም በድምሩ መጥቶ 5 2 1 መክሊት ሰጠቻችኋለሁ፣ በድምሩ 8 መክሊት። ስለዚህ ስንት አተረፋችሁ? እስቲ አንድ ላይ በግሬስ ቸርች ምን ያክል ስራ ሰራችሁ? ምን ያክል በአንድነት በተሰጣችሁ ባይብል ስታዲ ሰራችሁ ሳይሆን ናስቲ 5 የተሰጠ ምን ያክል አተረፍክ? 2 ናስቲ ናባለ 2 የተሰጠ ይኸውላችሁ። አንድ ኢየሱስ እኮ እንዴት ደስ እንደም ሁሉም 5 የተሰጠው እኩል የተሰጠው አላለም። አይገርማችሁም? የተሰጠን ሌቭል አለ። መክሊቱ የተሰጠን ሌቭል አለ። ቁም ነገሩ የተሰጠን ሌቭል አይደለም። ፓስተሩ እውነተኛ ሞር ኮሚትመንት ሊፈለግበት ብዙ ነገር ተሰጥቶት ሊሆን ይችላል ለማለት ነው። ይሄ ተሰጥቶን ትልቁ ቁም ነገር በተሰጠን አንድ ቢያንስ አንድ አትርፈናል ወይ? በተሰጠን አንድ ኃላፊነት የሚገባ ተሰማርተናል ወይ? እነዚህን የሚያክሉ ምልክቶች ብሎ እኛ ደግሞ የሚለውን ነው እየተናገርኩ ያለሁት። አሁን ደግሞ በመሐከል የተናገርኩት ምን የሚለውን ነው? በዙሪያችን ካሉልን የሚለውን ምስክርነት ክላውድ ኦፍ ዊትነስ የሚለውን ተናገርኩ። አሁን ደግሞ እኛ ደግሞ ብሎ ሲናገር እዛ ጋር እነዛሉ እኛ ደግሞ እርስ በርሳችን ራሳችን እንጠየቃለን። አንድ ነገር ተናግሬ ልጨርስ። በሩት መጽሐፍ ላይ እንደምታውቁት ኦሪት ዘፍጥረት ዘጸአት ምናምን ብሎ ከዛ ኢያሱ ወልደ ነዌ መሳፍንት ሩት አለ አንደኛ ሳሙኤል ከማለት በፊት መጽሐፍ ቅዱሳችን ሩት የተባለች ሴት ገባች እዛ ጋር ቀድም እንደተናገርኩት። ነገር ግን ልክ ቁጥር 14 ላይ ሲደርስ ምዕራፍ 1 ተመለሱ እኔ ልጅ የለኝም ማንን ታገባላችሁ እያለች ኑሃሚን ታስረዳቸው ነበር እስከ ቁጥር 13። ሁለቱም ድምጻቸውን ከፍ አድርገው አለቀሱ። ግራም ያጋባ ሁኔታ ነው። ኦርፋም አማቷን ሳመቻት፣ ሩት ግን እስቲ ተጠጋቻት በሉ። እስቲ ተጠጋቻት በሉ። ይኸውላችሁ ታዲያ አካውንታቢሊቲ የግል ተጠያቂነት ከእንዴት አመጣው ይሄንን ካላችሁኝ
ተጠግታ እሷ ህዝብሽ ህዝቤ አምላክሽ አምላኬ በምትሞችበት ስፍራ ሞታለሁ በዚያም መቀበራለሁ ወደምትሄጂበት ስፍራ ሄዳለሁ እንድመለስ አታስገድጂኝ ብላ እንደቆረጠች ባየች ጊዜ እሷን መናገር አቆመች ይላል። እንደዚህ አሰብኩኝ። ብዙ ጊዜ ተናግሬዋለሁ ይሄንን። ልክ ኦርፋ ስማ እንደተለየች ሩትም ስማ ብትለያትስ ኖር። እኔ መቼም የመጽሐፍ ቅዱስ ካነኑ ሲዘጋጅ አብሬ አልነበርኩም። ኦርፋም ስማ ተለየች ሩትም ስማ ተለየች ቢባል እንደማይኖር አስባለሁ። የመጽሐፈ ሩት መጽሐፍ አይኖርም ነበር ብዬ አስባለሁ። ለምን ቢባል እና ሞዓብ ኖሩ ሞቱ። ይሄ ነው እንደ መጽሐፍ ቅዱስ ኖ አንድ ትልቅ መልእክት አለው። ኢየሱስ ክርስቶስ ጌታ ነው። ኦርፋ ልክ ስማ ተለየቻት ከተባለ በኋላ ባለው 4ቱ ምዕራፍ ውስጥ አንዱን ቦታ አልተጻፈች የለች። ስማ እንደተመለሰች የለች። ሩት ግን ሙሉን መጽሐፍ ሞልተዋለች። በኢየሱስ የዘር ሐረግ ውስጥ በእምነት ገብታለች። ስለዚህ አንድ ላይ ናችሁ። ከሞዓብ ነው የመጣችሁት አንድ ላይ። አንቺ እሺ ብትይ ምን ማድረግ ይቻላል? ያርቺ ተመልሳ የለም አንተ እየሄድክ ነው ያለው እሷ አትሄድም ትቀበላለህ። አንተ እየተጓዝክ ነው ያለው የተሰጠን ኃላፊነት በግል እየተወጣ ነው ትቀበላለህ። 5 የተቀበለው አተረፈ ወደ ጌታ ደስታ ግባ ተባለ። 2 የተሰጠው አተረፍኩ 2 አለ ወደ ጌታ ደስታ ግባ። አንዱ አንተማ ካልዘራህበት የምታጭድ በቃ በጣም ከባድ የሆንክ እንትን መሆንን አይቼ ቀበርኩት። አንተ ሂዱና 5 ላተረፈው ስጡት ያለውን አለና ውሰዱና ይሄንን ጥርስ ማፋጨት ወደሚሆንበት ወደ ጨለማ ወደ እስር ቤት ጣሉት። እንዴት ያስፈራል! በግል እንጠየቃለን። የግል ተጠያቂነት። ልጨርስ ሐሳቤን። ዛሬ የተነጋገርነው እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ የምትለዋን ቃል ብቻ ነው የተናገርኩት። እነዚህን የሚያክሉ የሚለውን ሮል ሞዴልነት፣ ከዛ ስለ ምስክርነት ስለ ዊትነስ ሞዴል ዊትነስ ኤንድ አካውንታቢሊቲ ምስክርነት፣ ከዛ እኛ ደግሞ የሚለውን የግል ተጠያቂነት እንዳለን። ከአብርሃም ጋር አብሬ አልጠየቅም። አብርሃም በራሱ ተመስክሮለት አለፈ። ምስጋና እንዴት ነው ዜድ እንዴት ነበር ብሎ እግዚአብሔር ይጠይቃል። ተነስተን ቆመን እንጸልያለን።